እናታችን ቅድስት ድንግል ማርያም ስሟ የተመሰገነ ከፍ ከፍ ያለ ነው። እኔ ቅዱስነኝና እናንተ በኑሯችሁ ሁሉ ቅዱሳን ብሎ በቅድስና የጠራቸው የቅዱሳን ነገሮች፣ ቅዱሳን ሐዋርያት፣ ቅዱሳን መላእክት፣ የቅዱሳን ጻድቃን ደናግል በመሆናቸው ስማቸው የተመሰገነና ከፍ ከፍ ያለ ነው። እግዚአብሔርን ዝም ብላችሁ አመስግኑ ይባላል ክርስቲያኖች። እንኳን አደረሳችሁ እንኳን አደረሳችሁ ደግሜላችኋለሁ። በዚህ በመስቀሉ ስራቸው በቅድስት ቤተክርስቲያን ፊት ለፊት ሆነን እግዚአብሔርን እንድናመሰግን የረዳን የጠበቀን ነገም የሚረዳን የሚጠብቀን የአባቶቻችን አምላክ እሱ ነውና ክርስቲያኖች ማንነትን ሰይጣን የተረዳነው ከጠበቀ መስገን እናታችን ቅድስት ድንግል ማርያምን ከጠበቀ መስገን አቤቱ አቡነ ገብረ መንፈስ ቅዱስ መልአኩ ቅዱስ ሚካኤል ከጠበቀ እግዚአብሔር አምላካችን ለቤታችን ይጠበቅልን። ከዚህ በመቀጠል አብረን በዝማሬ እንቆያለን ማለት ነው። ከዝማሬ በኋላ የልብ ፍቅር ወንጌል የሚያስተምሩ ይኖራሉ። አብረን በዝማሬ እንቆያለን። አብረን ዘመር Thank you.
አስተዋሽለው የቤተክርስቲያን ሰው የለው 10 ዓመት ተፈትቷል። ግን እዚህ ደርሷል። እዚህ ቦታ ላይ ታስረዋል። ግን ሳሞት ይህ ማየት የነበረ ግሞት ግን እንደ ቄስ መስፍን ቄስ መስፍን አይቶ ታቦቱ ሽሽግ ያው ታቦቱ የምንከለከል ቄስ መስፍን ይተውብናል። የመጀመሪያ ስላዌ
6 ቁጥር 5 ላይ ተጽፈው የምናገኘው የእግዚአብሔር ቃል ነው። ይህ ቃል የተናገረው ባለቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወንጌልን ሲያስተምር በተለያዩ ርዕሶች ላይ ስለ ጾም ያስተማረበት ርዕስ አለ፣ ስለ ጸሎት ያስተማረበት ርዕስ አለ፣ ስለ ምጽዋት ያስተማረበት ርዕስ አለ። እዚህ ማቴዎስ ወንጌል ምዕራፍ 6 ላይ እንዴት ምጽዋት መስጠት እንዳለብን ተመዝግቦ እናገኛለን። እንዴት መጸለይ እንዳለብን ተመዝግቦ እናገኛለን። እንዴት መጾም እንዳለብን በዚህ ምዕራፍ ላይ ተመዝግቦ ይገኛል። ቤተሰቦች አምላካችን እግዚአብሔር የሰው ማንነት የሰው ምንነት ጠንቅቆ የሚያውቅ አምላክ ስለሆነ ቅዱሳን በምትጸልዩ ሰዓት እንደ ግብዞች አትሁኑ አለ። ግብዝ ማለት ምን ማለት ነው ስንል ከንቱ ውዳሴ የሚወድ ሰው ማለት ነው። ስጸልይ ሰዎች እንዳዩትና ሰዎች አይተውት ይህ ሰው በጣም ጸሎተኛ ነው፣ ይህ ሰው አማኝ ነው፣ ይህ ሰው እግዚአብሔርን ይወዳል ብለው እንዲያመሰግኑት በአደባባይ የሚያደርገውን ሁሉ ሰዎች እንዲያዩለት የሚፈልግ ሰው ግብዝ ይባላል። ምጽዋት ሲሰጥም እያንዳንዱ ነገር ሰዎች እንዲያዩለት ምንዳስጥ ሳንት ስጠት ማለትነትን ገንዘብ ስሰጥ በአጠቃላይ የሚያደርገው መንፈሳዊ ነገር ሁሉ ሰው እንዲያውቅለት የሚያደርግ ሰው ከንቱ ውዳሴ የሚወድ ወይም ግብዝ ይባላል ማለት ነው። ጌታችን ኢየሱስ ክርስቶስ ታዲያ የሚያስተምረን እንዲህ የሚያደርጉ ከንቱ ውዳሴ የሚወዱ ሰዎች ነበሩ። ፈሪሳውያን ይባላሉ። የሚያደርጉትን ነገር ሁሉ ትራንስፖርት በእግሮ ፈረስ አለው ሙሉ ስለተሟላለት እንጂ የሆነ ነገር ብትቀንስበት እኮ አንተን ይከዳሃል አለ ሰይጣን። ከዚህ በኋላ እግዚአብሔር ምን አለው ሰይጣንን? ከሕይወቱ በስተቀር ሁሉም ነገር ሰጥቻለሁና እንደፈለገህ አድርገው ብሎ ለሰይጣን ፈቀደለት ይላል። ከዛ በኋላ ነው ኢዮብን በመጀመሪያ ደረጃ ያን የነበረውን ሀብት ንብረት ሙሉ ጫርጎ እንዲጠፋ ያደረገበት። በዚህ ሰዓት ምን አለ? ከእናቴ ማኅፀን ስወጣ ራቁቴን ወጣሁኝ፣ ይህን ሀብት ያገኘሁት አለ ከእናቴ ማኅፀን ከወጣሁ በኋላ ሰርቼ ደክሜ ነው፣ እግዚአብሔር ባርኮልኝ ነው። እግዚአብሔር ሰጠኝ፣ እግዚአብሔር ወሰደ፣ እግዚአብሔር የተመሰገነ ይሁን አለ። እናንተ እንዲህ ትላላችሁ ክርስቲያኖች? ልጅ ስታመሙ እግዚአብሔር ታማርራላችሁ አይደለ? እንቅፋት ሲበታችሁም እግዚአብሔርን ታማርራላችሁ አይደለ? ስትታመሙም እግዚአብሔርን ታማርራላችሁ አይደለ? እግዚአብሔር ማረኝ፣ እግዚአብሔር ተመስገን መባል በሽታውን ለምን እንዳመጣ ታውቃለህ? ሆነ ያስተምረህ ነው። ጠደግ ስንል ትንሽ መስመር ስንለቅ ወደ መስመር እንድንገዳ ያስተምረን እኮ ነው። እኛን በበሽታ የሚገስጸን እግዚአብሔር ወገኖች፣ ከሀብታችን ትንሽ ብድግ የሚያደርግብን እኮ ያስተምረን ነው። በበጎ ነው ብለን እንድንቀበል ያስፈልጋል ክርስቲያኖች። እኛም ታዲያ እውነተኛ አማኝ ስለነበር ምን አለ? ያንን ሀብት ምጥጥ እውነት ያለበት ምን አለ? የመጣውን ራቀት የለው አሁን ገንዘቡ ጊዜ